ልብ በሉ አሁንም ተጽዕኖ አድርጋ በኔ እያሳበበ ነው ልባሉ አትደንግጡ እመቤታችን ወላዲተ አምላክ ቤዛዊት መሆኗን ለዓለም መስክሩ አባቶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው ለነሱም ይገለጥላቸዋል ባሳለፍነው ሳምንት በአዲስ አበባ ሪከርድ ተሰበረ ግንቦት አንድ እጅግ በጣም ብዙ ምዕመናን የእመቤታችንን ልደት ለማክበር ሪከርድ ሰብረናል ሁላችሁም የተዋሕዶ ልጆች ይህንን ቪዲዮ ሼር አድርጉ እስኪ ይህንን ጉድ ተመልከቱ አትደንግጡ እመቤታችን ወላዲተ አምላክ ቤዛዊት መሆኗን ለዓለም መስክሩ ይህ የሚከበረው ክብረ በዓል ካላንደር የማይዘጋው ነገር ግን አራቱም አቅጣጫ የሚገኙ ኦርቶዶክሳውያን ተሰብስበው ልደታችን ነው ብለው የሚያከብሩት የእመቤታችን የወላዲተ አምላክ የአቤል ሕይወት የኢዮብ ትዕግስት የኤልያስ መና የሙሴ ደመና እንጸባጦር ዘሲና የተዋሕዶ አለኝታ የዘካርያስ ደስታ የመነኮሳት ስንቃቸው የድንግል ማርያም ልደቷ ነው እንኳን አደረሳችሁ በነገራችን ላይ የእመቤታችን የቅድስት ድንግል ማርያም ልደትን በጣም ሲያቃልል የነበረ አንድ ልጅ ነበር የማንም አይደለም ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ አመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው የተወደዳችሁ ቻሌንጆችን እየተቀራቀላችሁ የተለያየ መልሶችን ስመልሱለት ነበር ሁላችሁም እዚህ ቪዲዮ ስለ የገባችሁ ማርያም ያላችሁ ጻፉልኝ ይህንን ቪዲዮ ሳየው ምንም አይነት መልስ ስላላገኘሁበት ነው ምናልባት ግን እስኪ የምታውቁ ሰዎች ካላችሁ ነገሩን ብታስረዱኝ ደስ ይለኛል እንግዲህ የአርቲስቱ ወሬ በጣም ሰሞኑን እየተናፈሰ ስለሆነ ነው እስኪ የምታውቁ ሰዎች ካላችሁ የተወሰነ ነገር በሉ ልብ በሉ አሁንም ተጽዕኖ አድርጋ በኔ እያሳበበ ነው ልባሉ የሰጡኝ ምክር ይሄው ነው በእግዚአብሔርም ዘንድ ያስጠይቃል እኔ ተጽዕኖ አላደረኩም የራሳቸው ፍላጎትና መብት ነው የኛ ሐሳብ ነው እናንተ ተዘኖሩኩ እዝናችሁ እነሱ ስማት ለቤቱ እናንተ አያገባችሁ ቤት ያዘው 97 ነበር እንዴ አንተ 97 ነበር አቋማቸውን መጫን ማስገደድ አልችልም ቤቱን አሸጠው እየተናገረው የምን ተጽዕኖ ቤቱን አሸጥክ ለምን ቤቱን ላሸጥከው ሲፈልገርስ ካሁን ድረስ እናት እያሰደብካት ነው ምንም ባላልኩ መናገር እንችላለን ሄደን መናገር እንችላለን ቀለኛ ነው እዚህ ምን ነገር ቤት አሸጠ ምናምን ስሟን አጠፋ አኬ አሁንም በጣም ደስ የሚል መልስ ሰጥቷል ለሁላችንም መማሪያ ይሆናል ብዬ አስባለሁ በቀራንዮ የፈሰሰው ደም ማን ነው ስጋን የለበሰ ከሷ ነው የሷ ደም ፈሷል የሷን ስጋ አይደል እንዴ ተዋህደው እምን በላው ምን ጠጣው ስጋ የማን ነው የሷ ነው እሺ ሰላም ለሁላችሁ እንዴት አላችሁልኝ እንግዲህ የብፁዕነታቸውን ንግግር ሰምታችሁታል እዚህ ላይና ብዙ ፕሮቴስታንት ወንድሞቻችን ይሄንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው የምንበላው ስጋና ደም ያቅዱስ ቁርባን ማለት ነው ስጋና ደሙ የማርያም ነው ይላሉ ክርስቲያኖች በሚል ትችትን እየሰነዘሩ ነው ሶ ላይ ጠቅለል ያለ ሁለት ነጥብ ላስቀምጥ አንደኛው ለፕሮቴስታንቶች ሁለተኛው ደግሞ ለራሳችን ወይም ለአባታችን እሺ የመጀመሪያው ለፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር ያሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም አይደለም ታምናላችሁ እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ አታምኑ ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ነው ብላችሁ አታምኑም ስለዚህ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል በተለይ ጴንጤዎች ማለት ነው ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው ነው ጭራሽ ነው የሚክዱት ስለዚህ እናንተ ገና ከጅምሩ ይህንን ምስጢር ስለካዳችሁት እንደነዚህ ነገሮች ውስጥ አትግቡ እናንተ ነው ጣልፎ የሚጠል ነው ግን ወደኛው ደግሞ መለስ ስንል አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት በቃ እንደው
ያንን እንግዲህ ደሙን ያፈሰሰው የሞተው ስለሁላችን ስጋ ነስቶ ነው የነሳው ስጋ ደግሞ ከላይ ይዞ ዝም ብሎ ስጋውን ከላይ ይዞት መጣ የሚሉ ሰዎች ነበሩ ጥንት ላይ እንደዚህ መናፍቃን ነበሩ እነ ቫለንቲኑስ እና ከላይ ይዞት የመጣ አይደለም በቃ የነሳው ስጋ ከመቤታችን የሚለው ለማሳየት ይመስለኛል ይሄን ቃል የተጠቀሙት ያም ሆነ ግን ትክክል አይመስለኝም ቃሉ ትክክል አይመስለኝም የምንቀበለው ያ ስጋና ደም የማርያም ተብሎ አይገለጽም የመለኮት ሆኗል ያ ስጋና ደም መለኮት ምንም እንኳን ከመቤታችን ስጋና ደምን ቢነሳም ግን ነስቶ ኦሬዲ ያንን ስጋ የራሱ ስላደረገው ያ ስጋ ሩቅ በሲ አይደለም አሁን አይተዋል የማኑ ስጋ ሆኗል የመለኮት ስጋና ደም ስለሆነ ህይወትን የሚሰጥ የሚያድን ሆነ የመቤታችን ስጋና ደም ገና ከጅምሩ የዘላለም ህይወት ይሰጣል ያድናል ብለን እንኳን አናምንም እንደዚህ አይነት ትምህርት እንኳን የለንም የቅድስት ድንግል ስጋና ደም ያድናል የዘላለም ህይወት ይሰጣል አንልም የዘላለም ህይወትን መስጠት የሚችለው ሩቅ በሲ የሆነ ስጋ ሳይሆን የመለኮት ከሆነ ነው ያ ስጋ የማን ነው የመለኮት ነው መለኮት የራሱ አድርጎታል ስጋውን መለኮት የራሱ አድርጎታል ይሄ ከዚህ አንፃር መታየት ይኖርበታል ይቆየ ነው ሙሽራዋ ሙሉ ታዳሚን ማለት ይችላል እጅግ በጣም ነው ያሳቀችው እስኪ ተመልከቷት እስኪ እርስ በርስ ተያዩ ዞር ዞር እዚህ ነው ዙሩ እንጂ ፊት ለፊት ተያዩ አትሩ እሺ አሁን እንግዲህ ምን እንደምትይ መጽሐፍ ቅዱስ ምን እንደሚልሽ ልንገርሽ የምልሽን እሱን ያይስ ትናገራለሽ ጌታዬ ቤት ንጉሴ ልታዘዝልህ ላከብርህ ልገዛልህ በፍጹም ልቤ ልወድህ ከስራ ደግሞ ስትመጣ ወይስ ዝም በሉ ወደ ቤት ስትመጣ ጫማህን አውልቄ እግርህን አጥቤ ራትህን አብልቼ ልባም ሴት ሆኜ ላገለግልህ ቃል እገባለሁ ሙሌ ፊቱ ፍም ነው የሆነው አየህ አይመታደር ይሄን ሰውዬ እንዴት ነው ያገኘሁት አለ ሌላ የምጨምርልህ ነገር ካለ ቀስ ብለህ ትነግረኛለህ እሺ አንተ መዳለብህ እመቤቴ በላ እናቴ መደምደሚያዬ ማረፊያዬ መጽናኛዬ አንቺን በመላ ህይወቴ በፍጹም ልብ ልታዘዝሽ ያያት እንጂ አትፈርቀና በፍጹም ፍቅር ላፈቅርሽ ቃልሽን ሙሉ ላዳምጥና ልታዘዝሽ አይዞህ ሁሉንም አይደለም እሺ ተመረምራለህ በእግዚአብሔር ፊት ቃል እገባለሁ እንግዲህ እነዚህ ሙሽሮች ይህንን ቃል የተናገሩት ዳግም ከጻፈው ዲያሪ ውስጥ አይደለም እሺ አብርሃም ሳራን ማን ነበር የምትለው ጌታዬ አይደለም ሃኒ ትላለች እንዴ ቤቢ ምናምን እየተባለ ልባችን ሾ ከሚሆን ጌታዬ ብሎ ይቺ ቃል ልዩ ናት ጌታዬ ስትል ትታዘዛለች አያችሁ በትህትና ውስጥ ውድ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮዎች ይህን ነው ይህን ዩቲዩብ ቻናል ሰብስክራይብ ያድርጉ ይህን ቪዲዮ ደግሞ ለሁሉም ሼር አድርጉልኝ